ያልተጠበቀ ከባድ ነገር ተሰማ። እሱ ምንድነው? አብረን የምናይ ይሆናል። ምንጊዜም ቢሆን እውነት ተደብቆ አይቀርም። አብርሃም እውነቱ ላይ የደረሰበት ይመስለኛል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ዛሬም እንግዲህ ወይንም በአሁኑ ሰዓት የተሰማው ነገር እጅግ በጣም አሳዛኝ ነገር ነው። እሱም ነገር እንግዲህ ብዙ ሲወራለት ብዙ ሲደረግበት የነበረው ነገር ምንድነው የሚለው ነገር እንግዲህ የወጣ ይመስላል። እሱም ነገር እንግዲህ ሄርሜላ የደበቀችው ነገር ወጣ። ይሄ ነገር አብርሃም ላይ እንዳይደርስና ወይንም ይሄን ሚስጥር አብርሃም ከሰማ ለምን ደበቅሽኝ ወይንም ደግሞ ለምን ይሄን ነገር ማድረግ ተፈለግሽ ብሎ ቢጠይቃት ለዚህ ጥያቄ መልስ ያላት አይመስለኝም። ለዛም ሊሆን ይችላል ሄርሜላ የጠፋችው ብዬ ነው የማስበው። ስለዚህ ውዶቼ እንግዲህ ይሄ ሁሉ ነገር አብርሃም እጅ ላይ ሲገባ፣ ይሄ ፋይል አብርሃም እጅ ሲገባ እሷ አውቃ ተደብቃ ልጆቹን እያራበሸች ነው ያለችው። አሁንም ቢሆን ደግሞ ሚስጥሩ ዞሮ ዞሮ እሷ ጠፋችም ተገኘችም አብርሃም ጋር ደርሷል ማለት ነው። ስለዚህ እሱን አግኝታ ነገሮችን ለማረጋጋትና ነገሮችን ለማስማማት ብትሞክር ለእሷ በጣም የተሻለ ነው ብዬ ነው የማስበው ማለት ነው ውዶቼ። እውነት ለመናገር ግን በጣም ነገሮች ከባድ እየሆኑና ከተጠበቀው በላይ እየሆነ ያለው እሷ ባመጣችው ጣጣ ነው ማለት ነውና ከዚህ በፊትም አብርሃም ወደ ሩታ በሄደበት ሰዓት ላይና አብርሃም ሩታ ወይንም ለአብርሃም የሰጠችውን ሀብል አብርሃም ተቀብሏት የሄደው ይህንን እሷ አስባ ተጨንቃ አድርጋልኝ ካለሁበት መጥፎ ስሜት እንዲወጣ ብላ ይሄን ነገር አድርጋልኝ እንዴት ነው ማሳፍራት እንዴት ነው ማልቀበላት ብሎ አስቦ ነው ይሄን ነገር የተቀበላት ማለት ነው። ሄርሜላም እንግዲህ እኔ ይሄን ነገር ያደረኩት ሩታ የምታደርግልህ ነገርና ሩታ የምታደርግልህ ነገር ለአንተ ደስተኛ እያደረገህ ስለሆነ ያንን ነገር ልቀማህ አልፈለኩም። ስለዚህ አንተ ልጅህንና ሚስትህን ይዘህ እንድትቀመጥ ፈልጌ ነው ምናምን የሚል ነገር ያስቀመጠችው ነገርና የታየው ፋይል እሷ ይሆን የምትሆነውና የሆነው ነገር የተለየ ነው ማለት ነው። ይሄን ነገር ራሷ ቀርባ ለምን ይሄን ነገር ማድረግ እንደፈለገች ለምን ይሄ ነገር እንደተፈጠረ ምንስ ማነውስ እንደዚህ እንድታደርግ ያደረጋት የሚለውን ነገር ለራሷ ለአብርሃም ቀርባ እማትናገር ከሆነ መጨረሻዋ የሚሆነው እሷ ናት ተጎጂ ማለት ነው። መጨረሻ ላይም ደግሞ ጋይሶችዬ እሷ ተጎጂ የምትሆነው በምንድነው? አብርሃም ሄርሜላን መርጦ ሂዷል። ሩታም ደግሞ ራሷን ሄርሜላን ይዘህ ተቀመጥ ልጅህን በፈለክበት ጊዜ መተህ ማየት ትችላለህ ብላ ፈቅዳለት ባልና ሚስቱ ተስማምተው ነገሩን ጨርሰውታል። ግን ደግሞ ሄርሜላ ምክንያቱም አብርሃም ቀጥታ ሙሉ ለሙሉ ቆርጦ ይሄንን ሁሉ መስዋዕት ከፍሎ ይሄንን ሁሉ ቻሌንጆችን ከኔ ጋር አሳልፎ መጥፎ ነገሩን ሁሉ አልፎ ከሚስቱ ከልጁ እናት አብልጦ እኔን ይመርጠኛል ስለዚህ ብላ ስላላሰበች ብዙ የደበቀችው ሚስጥር አለ። በተለይ ስለ ልጇም አብርሃም የሚያየው ሶሻል ሚዲያ ላይ የሚነገረው ነገር ውሸት ነው፣ እኔ እናንተን ለማለያየት ነው እንጂ ውሸት ነው ብላ ነው ያሳመነችው። ግን ደግሞ ልጅ መኖሩን ደግሞ ትክክለኛ ነው፣ እሷም አላት እሱም አለው። ልጅ መኖሩ ኖርማል ነገር ነው። ግን ከዛም በላይ የደበቀችው ነገር ስለ እሷ ማንነት ነው። ገባችሁ አይደለ? አብርሃም ሩታ ልትወልድ አካባቢ ነው አቤል አምጥቶ ሩታ ማናት ሄርሜላንና እሱን ነፂና አቤል ናቸው ያስተዋወቋት አይደለ ሄርሜላን። ምክንያቱም ለአብርሃም ስሜት አለኝ ወይንም አብርሃም በዚህ ወጥቶ በዚህ ገብቶ እያለች ከነፂ ጋር ከምን ጋር ባለችበት ሰዓት ነበር። ታስታውሱ ከሆነ በዛን ሰዓት ላይ የነበረ ነገር ወይንም ወደ አብርሃም ሳትመጣ ወደ አብርሃም ህይወት ሳትመጣ በፊት የነበረ ህይወቷ እስቲል እስከ ዛሬ ድረስ ተከትሏት እየመጣ በጣም ትልቅ መስዋዕት እያስከፈላት ነው ያለው ማለት ነው ጋይሶች። ይሄም ማለት ደግሞ እንግዲህ ምን ልታደርግ እንደምትችል ወይንም በኋላ ላይ ምን ሊፈጠር እንደሚችል አላሰበችበትም። አብርሃም ይመርጠኛል፣ አብርሃም ሚስቱ ሊያደርገኝ ይፈልጋል ብላ አላሰበችም። ለጊዜያዊ ላይፍ ነው የሚፈልገኝ ብላ ነበር ያሰበችው እና ይሄን ሁሉ ሚስጥር የደበቀችው ዛሬ ላይ ግን ያንን ሚስጥር መደበቋ ያንን ነገር አለመናገሯ እሷን ትልቅ መስዋዕት እንድትከፍል አድርጓታል ቤተሰቦቼ። ምክንያቱም አንዳንድ ጊዜ መናገር ያለብንንና መናገር የሌለብንን ነገር መለየት አለብን። በተለይ ወደ ትዳር ህይወት ስንገባ ግልጽ ሰው ካልሆን በርግጥ ለትዳር ህይወታችን እምንነግረውና እማንነግረው ነገር አለ ቤተሰቦቼ። ምክንያቱም በዛ ታሪካችን እያነሳ ሁል ጊዜ የሚወቅሰን አንገታችን እንድንደፋ እንድናፍር የሚያደርገን ከሆነ አለመናገር ይመረጣል። ግን ደግሞ በተለይ ከምንም በላይ ማለት ነው ግን ደግሞ ቤተሰቦቼ ከምንምና ከማንም በላይ እጅግ በጣም ከባድ ነገር የሚሆነው መደበቅ የሌለብንን ነገር አለመደበቅ ነው በቃ። አንዳንድ ጊዜ ባንናገራቸው በሆዳችን ቢቀመጡ ሆድ ብዙ ይችላል አይደለ? ብዙ ነገር አለ። ግን ደግሞ ሄርሜላ ያደረገችው ሙሉ ለሙሉ አብርሃም ያን ነገር ቢሰማ
ወይ ከልጁ እናት ከሚስቱ ጋር አልሆነ፣ ልጁን ተቀምጦ አላሳደገ፣ ወይ ሄርሜላ ጋር አልሆነ። ገባችሁ አይደለ? አሁን መሀል ላይ ነው ልጁን እያስቀመጠችው ያለችው ማለት ነው። አሁን ላይ ስትመጣ ምን ፈልጌ ነው የሄድኩት? አንተ ምን አድርገኸኝ ነው የሄድኩት? አብርሃም ምንም አንተ ያጠፋው ነገር የለም። እኔ ይሄን ነገር ላንተ ማስረዳት አቅቶኝ ነው የጠፋሁት፣ ራሴን የተነስቼ የጠፋሁት፣ ወይንስ ደግሞ ሰዎች አስፈራርተውኝ ነው? ከአብርሃም ካራቅሽ ቤተሰቦችን እንጎዳብሻለን፣ ወይ ልጅሽን የሆነ ነገር እናረግብሻለን፣ ወይንም አብርሃምን እንገለዋለን፣ ወይ የሆነ ነገር እናረገዋለን ብለውኝ ነው ብላ ነው የምትለው? ወይንስ ደግሞ የደበኩን ሚስጥር ላንተ ማስረዳት አቅም ስለሌለኝ ነው ብላ ነው የምትለው? ከባድ ነው አይደለ? ምክንያቱም በኋላ ላይ ሊሰማ የሚችል ነገር ከሆነ ግዴታ መናገር አለ ብዬ አስባለሁ። በተለይ ወደ ፍቅር ወደ ትዳር የሚለው ነገር ውስጥ ስንገባ ግልጽ ካልሆነ በጣም ከባድ ነው። ግን እዚህ ጋር መነግራችሁ ነገር ባትናገሩት የሚሻል ነገር አለ። በተለይ ካሳለፋችሁ ታሪካችሁ እናንተና ፈጣሪ ብቻ የምታውቁት ከሆነ ሌላ ሰው የማያውቀው ከሆነ ባትናገሩ ይመረጣል። ምክንያቱም ያ ሰው በዛ ነገር ወይንም በዛ ባደረጋችሁት ነገር እያነሳ ብዙ አንገታችሁን እንዲደፉ ሊያደርጋችሁ ይችላል። ግን ሄርሜላ ያደረገችው ያን ነገር አይደለም። እስኪ እንግዲህ ሄርሜላ በተገኘችበት ሰዓት በምትመጣ ሰዓት ላይ አውቃ ነው የተደበቀችው። በምትገኝበትም ሰዓት ደግሞ ትገኛለች። ገባችሁ አይደለ? ትመጣለች። ምን እንደምትል ነው መስማት የምፈልገው ሄርሜላ። ምክንያቱም በጣም ትልቅ ጥፋት ነው ያጠፋችው። ይህንን ትልቅ ጥፋት ደግሞ ለምን? ምክንያቱም እሱ ራሱ ይሄንን ነው ጥያቄ እየጠየቀ ያለው አብርሃም ማለት ነው። ምክንያቱም እኔ ሩታም ጋር በልጅ ምክንያት ነው የምገናኘው። እኔ ያጠፋው ጥፋት የለም። ሄርሜላ ምንም ያደረኳት ነገር የተናገርኳት ነገር የለም። ግን ምን አስቀይሚያት እንደሄደች መጠየቅ እፈልጋለሁ። አግኝቻት ነው ያለው። ብትፈለግ ብትታሰስ ማለት ነው። ይቺ ልጅ አልተገኘችም። ሄርሜላ የት ናት? የት የምትኖር ይመስላችኋል? እስኪ ንገሩኝ እናንተ። እና ስለዚህ ውዶቹ ማለት ነው እስኪ እናንተም ግምታችሁን አስቀምጡልኝ። ሄርሜላ የት የምትገኝ ነው የሚመስላችሁ? እውነት አውቃ ተደብቃ ነው ወይንስ ደግሞ የደበቃት ሰው አለ? ይሄን ነገር በጣም ግራ ተጋብቻለሁ። በነገራችን ላይ ሄርሜላ ብቻ ሳትሆን ልጅቷም የለችም ብላ የሄርሜላ እህትም ቪዲዮ ሰርታለች። እና በጣም ትልቅ ጠብና ትልቅ ብጥብጥ ትልቅ ችግር ውስጥ ነው ቤተሰብ እየገባ ያለው ማለት ነው። ሄርሜላ አውቃ ተደብቃ እንደተባለውም ደግሞ ይህንን ሚስጥር ላለመናገር ወይንም ደግሞ ይህንን ፋይል አብርሃም ካየብኝ ከኔ ጋር አይኖርም፣ ስለዚህ እሱ ይህንን ፋይል ከሚያየው እኔ ደግሞ ሙሉ ለሙሉ ብጠፋ ይሻለኛል ብላ አስባ ከሆነ ጥሩ ነገር ነው ያደረገችው። ምክንያቱም አብርሃም ይህንን ፋይል ወይንም ይህንን ሚስጥር እሷ ከሱ ጣገብ ሆና ቢያይ ሊገላት ሁሉ ይችላል ማለት ነው። ምክንያቱም ከምንም በላይ በህይወት ውስጥ ስትኖሩ ውሸት የሚባለው ነገር በጣም ከባድ ነው። ለዛውም ሊሰማ የሚችል ውሸት፣ ሊታይ የሚችል ነገር ውሸት መደበቅ ከባድ ነው ብዬ አስባለሁ። እንግዲህ ሄርሜላ ምንድነው ያደረገችው፣ ምንድነው የተፈጠረው የሚለው ነገር አብረን የምናይ ይሆናል። አብርሃም ለምን ዋሸሽኝ የሚለው ነገር ብቻ ሳይሆን ለምን በህይወቴ ይሄን ያህል መቀለድ አስፈለገሽ፣ ምን አድርጌሻለሁ፣ ለምን እንደዚህ ያደረግሽ የሚለውን በቃ የሚጠይቃትን ጥያቄ የመመለስ አቅም ያላት አይመስለኝም ማለት ነው ውዶቼ። እንግዲህ ዛሬ ቪዲዮ አስረዝሜባችኋለሁ። በጣም ትልቅ ይቅርታ ጠይቃለሁ። ብቻ ከባድ ነው አንዳንድ ጊዜ በጣም ተሙለጨለጩ ማለት ነው። እንግዲህ ማን እንዳልጦት እንደሚወርቅ እናያለን። በተለይ ሄርሜላ ተገንታ የምትመልሰው መልስና የሚያወሩትን ነገር ለመስማት በጣም ነው የጓጓሁት ማለት ነው ጋይሶችዬ። ምክንያቱም በጣም ትልቅ የሚፈነዳ ቦምብ አለ። ያን ቦምብ እስከሚፈነዳ ድረስ እንግዲህ በጉጉት ነው የምጠብቀው። እስኪ እናንተ ማሳችሁን ኮሜንት አስቀምጡልኝ። ምን ትላላችሁ?